ሰላም እንዴት ናችሁ? ሰላም ናችሁ ወይ? መልካም ሰንበት። ብዙ ወዳጆቼ በተለይ በእድሜ ወጣት የሆናችሁ የምናነበውን መጽሐፍ ሪኮመንድ አድርገን እስቲ ካነበብካቸው መጽሐፎች ምን ብናነብ ጥሩ ነው ብላችሁ ብዙዎች በውስጥ ጠይቃችሁኛል እና ዛሬ ነው የመጽሐፍ ትሩፋትን ምን መጽሐፍ ብታነቡ ምን ልታውቁ ትችላላችሁ የሚለውን በመጠኑ በገባኝ ልክ ለመናገር ሞክራለሁ። ሰሞኑ እንግዲህ የካራማራ ድልን በተመለከተ ብዙ ነገሮች ይጻፋሉ ያየነው። ስለ ምስራቁ ጦርነት ማወቅ ከፈለጋችሁ ጣምራ ጦር የሚል በገስት ተጫኔ የተጻፈ በጣም የሚያስደንቅ መጽሐፍ አለ። እኔ እንኳን ወደዛ ክልል ያሉትን ነጭናክሰን፣ ጎዴ፣ ቀብሪ ዳሃር፣ ጉርሱም፣ ካራማራ የመሳሰሉትን ቦታዎች ጅጅጋ የተለያዩ የሶማሌ ክልል ያሉ ልዩ ልዩ ቦታዎችን ያወቅኩት እሱ መጽሐፍ በማንበብ ነው። ስለ ጦርነቱ ቁልጭ ያለ ነገር እውቀት ይሰጣቸዋልና ጣምራ ጦርን አንብቡ። ምን ያህል ትግል እንደተደረገ፣ የ300,000 ሚሊሻ እንዴት በታጠቅ እንደሰለጠነ፣ የነበልባል ጦር ምን እንዳደረገ፣ ሚሊሻ ምን እንዳደረገ፣ ነባሩ ጦር ምን እንዳደረገ፣ አየር ኃይሉ ምን እንዳደረገ፣ ሰላዮች ምን እንዳደረጉ ሁሉ ቁልጭ አድርጎ የሚያሳይ መጽሐፍ ነውና እሱን ፈልጋችሁ አንብቡት። እሱ መጽሐፍ ለታሪክ የሚቀመጥ ስለሆነ ደግሞ ቢታተም ምናልባት ይሄን የሚመለከታቸው ካሉ ቢያዩት ጠቃሚ ይመስለኛል። የሀገር ፍቅርን ለመጠበቅ ያግዛል። ስለ ቡርዣው ስርዓተ ማህበር ለማወቅ፣ ስለ መሬት ከበርቴ ለማወቅ፣ ስለ መሳፍንቶች፣ ስለ መኳንንቶች ባህላቸው፣ አስተሳሰባቸው ለማወቅ ከፈለጋችሁ ዘመን የማይሽረውን ፍቅር እስከ መቃብር አንብቡ። ፍቅር እስከ መቃብር ጋሽ ሐዲስ ዓለማየሁ የጻፈው ምርጥ መጽሐፍ ነው። እንግዲህ እኛ ሀገር ካሉ ታሪካዊ ልቦለድ ከሆኑ ነገሮች በጣም የተደነቀና በሁሉም ሰው አንደኝነት የተሰጠው መጽሐፍ ነው። ፍቅር እስከ መቃብር አያመልጣችሁ። የአብዮቱን ዘመን ማወቅ ከፈለጋችሁ በዛን ጊዜ ያልተወለዳችሁ ሰዎች በአብዮቱ ጊዜ ምን ተደረገ፣ ምን ሆነ፣ ምን ተፈጠረ የሚለውን ለማወቅ የምትፈልጉ ካላችሁ የጋሽ ብርሃኑ ዘሪሁንን ማዕበል በአብዮቱ ማግስት፣ ማዕበል በአብዮቱ ዋዜማ፣ ማዕበል የአብዮቱ መባቻ የሚሉ 3 መጽሐፎች አሉ። እነሱ መጽሐፎች አብዮቱ ምን አይነት እንደነበረ ቁልጭ አድርጎ ያሳያቸዋል። እሱም በህይወት የለም፣ ነፍሱን ይማረው ጋሽ ብርሃኑ ዘሪሁን። ሌላ የኤርትራውን ጦርነት ማወቅ የምትፈልጉ ከሆነ እያንዳንዷ ከፍታ እያንዳንዷ ነጥብ ኦሮማይ መጽሐፍ ላይ ስላለላችሁ የጋሽ በዓሉ ግርማን ህይወት የበላ መጽሐፍ ነው። ያን መጽሐፍ ፈልጎ በማንበብ ኤርትራ ውስጥ ምን ተደረገ የሚለውን ለማወቅ ይረዳቸዋል። በጣሊያን ጦርነት ጊዜ የነበረውን ሁኔታ አጠቃላይ ገላጭ በሆነ መንገድ በዲፕሎማሲ ረገድ በውጭ ሀገር በሀገር ውስጥ ምን ይደረግ እንደነበረ የዛ የንጉሱን ስርዓት የአጼ ኃይለ ሥላሴ ስርዓት አስታኮ በዛ ላይ የተደረጉ ትግሎችና የዲፕሎማሲ እንቅስቃሴዎች ማናገር ከኛ ጋር እንደቆመ ማናገር የኛ ተጻራሪ እንደነበረ በዩናይትድ ኔሽን በሊግ ኦፍ ኔሽን የቀረቡት ነገሮች ጠቅላላ ሀሳቦችን መረጋት ከፈለጋችሁ ደግሞ የደጃዝማች ዶክተር ዘውዴ ረታ ቀዳማዊ ኃይለ ሥላሴ ስርዓት የሚለው መጽሐፍ ፈልጋችሁ አንብቡ። በጣም የተከበረ መጽሐፍ፣ እውቀታችሁን እንድትጨምሩ የሚያደርግ የዛን ጊዜ የነበረው ኢትዮጵያዊ ምን እንደሚመስል የሀገር ፍቅሩ ጠቅላላ ቁልጭ አድርጎ የሚያሳይ ስለሆነ እሱን መጽሐፍ ፈልጋችሁ ብታነቡ በዚህ በኩል ሙሉ ትሆናላችሁ ብዬ እላለሁ። ሌላ የዩኒቨርሲቲ ህይወትን ማወቅ ከፈለጋችሁ ደግሞ የዩኒቨርሲቲ ውስጥ ፍቅርን እንግዲህ የሃይ ስኩል የምናምን ራሳችን አንዳንድ ዩኒቨርሲቲ ያልገባን ሰዎች ዩኒቨርሲቲ ውስጥ ምን እየተካሄደ ነው፣ ወጣትነት ጊዜ ምን ያጋጥማል የሚል በፍቅር አስታኮ የሚያሳይ መጽሐፍ ከፈለጋችሁ ሰመመንን የሲሳይ ንጉሱን አንብቡ። የሲሳይ ንጉሱ ሰመመን መጽሐፍ የአካዳሚክ ላይፍን፣ የተማሪዎች ላይፍን፣ የፍቅርን ሁኔታ አንድ ላይ ቁልጭ አድርጎ የያዘ መጽሐፍ ነው። እሱን ብታነቡ ተጠቃሚዎች ትሆናላችሁ ብዬ አስባለሁ። እነዚህና የመሳሰሉትን መጽሐፎችን ብታነቡ የተወሰነ ስለ ሀገራችሁ በቂ እውቀት እንዲኖራችሁ ሊያግዝ የሚችል ይሆናል ማለት ነው። ሌላው በደርግ ዘመን የነበረው ዘመቻ ይሄ የተማረው ኃይል ዘምቶ መሰረተ ትምህርትንም የምርትንም ዘመቻ ያካሄድ የነበረው እሱን ለማወቅ ከፈለጋችሁ ደግሞ የበዓሉ ግርማን የቀይ ኮከብ ጥሪና ከአድማስ ባሻገር መጽሐፎች አንብቡ። እነዚህ 2 መጽሐፎች ያላችሁን እውቀት በከፍተኛ ሁኔታ ከፍ የሚያደርግ ይሆናል ማለት ነው።
የደራሲን ህይወት ደግሞ ማየት የምትፈልጉ ደግሞ አሁንም የሪኮመንድ ማድረጋችሁ የደራሲ በዓሉ ግርማን መጽሐፍ ነው። ስለ ሲራክ ታደሰ ስለ ሲራክ የሚተርከው የጋሽ ስብሐት ታሪክ ነው የሚባለውን ክፍል እሱን መጽሐፍ ብታነቡ ደግሞ ሌላ ደራሲዎች ምን ያህል ለመጽሐፍ ምን ያህል ዋጋ እንደሚከፍሉና ነፍሳቸው እንዴት እንደምትጨነቅ የሚያሳይ ታይቡታላችሁ። ለምሳሌ በዛ ላይ ከሚጠቀሱ ነገሮች ትዝ የሚለኝ በፋሲካ ጊዜ በእኛ ሀገር ዶሮ የሚያርደው ወንድ ነው አይደለ? የደራሲው ሚስት ዶሮ የሚያርድላት አጣ ምን ያህል እንደተቸገረች በኋላ ራሷ እንዳረደችው የሚያሳየው ክፍል በጣም የሚገርመኝ ነገር ስለሆነ እናንተ በዛው ይሄን ነገር እንድታነቡ እገፋፋቸዋለሁ። ወደድንም ጠላንም ካላነበብን ባለፈው የሆነውን ነገር ማወቅ አንችልም። በተለይ የሀገራችንን ነገር ለማወቅ በሀገራችን ቀደምት የተጻፉ መጽሐፎችን ማንበብ ብዙ ይጠቅመናል። የወንጀል ነክ ነገሮች ለምትወዱ ሰዎች ይልማ ሀብተየስ የሚባሉ ጸሐፊ ነበሩ። አጫጭር መጽሐፎች የሚጽፉ በጣም የሚደንቁ ናቸው። እኔ የእሳቸው መጽሐፍ በፖሊስ ስራዬ ላይ በጣም ነው የጠቀመኝ። ያዕቆብ የለሽ ንዛዜ፣ ሸርሎክ ሆልምስ ምናምን የሚባሉ የተለያዩ አንዳንዶቹ የተተረጎሙ ናቸው። አንዳንዶቹ ራሳቸው ሰውየው ፖሊስ እንደነበሩ ነው ማምነው። አብዛኛው የወንጀል ምርመራ ታሪኮችን ያቀርቡልን የነበረውን ነገር እሱን ማንበቡም ጥሩ ነው። የማይጠረጠሩ ሰዎች ደግሞ ወንጀል ሊሰሩ እንደሚችሉ ለማወቅ ከፈለጋችሁ አሁንም የጋሽ ሐዲስ ዓለማየሁን ወንጀለኛው ዳኛን አንብቡ። እነዚህ መጽሐፎች ለጊዜው ካያችሁ በኋላ ቆይቼ ደግሞ ከ3 ወር በኋላ ሌሎች መጽሐፎችንም የእንግሊዘኛ መጽሐፎችንም ጭምር ለመናገር ሞክራለሁ። ሰላም ይብዛላችሁ። መልካም ሰንበት። ስላዳመጣችሁኝ እግዚአብሔር ይስጥልኝ።